ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን ቶተንሃም ሆትስፐር ከሊድስ ዩናይትድ ያደረጉት ወሳኝ የ36ኛ ሳምንት የጨዋታ ውጤትን ጨምሮ አዳዲስ የዝውውር ዜናዎችንና ሌሎችንም አጫጭር ስፖርታዊ መረጃዎች ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። ኤደርሰን ወደ ኦልትራፎርድ ለመጓዝ ተስማምቷል። ማንቸስተር ዩናይትድ የአማካይ ክፍሉን ለማጠናከር የአትላንታውን ኮከብ ኤደርሰንን ለማስፈረም እጅግ ተቃርቧል። ታዋቂው ጋዜጠኛ ኒኮ ሽራ እንደዘገበው ብራዚላዊ አማካይ ኤደርሰን እስከ 2031 ድረስ በሚቆይ ውል በአመት 5 ሚሊዮን ዩሮ እየተከፈለው ለማንቸስተር ዩናይትድ ለመጫወት በግል ስምምነት ላይ ደርሷል። ዩናይትድ ዝውውሩን በአስቸኳይ ለመጨረስ ለአትላንታ 45 ሚሊዮን ዩሮ ለማቅረብ ዝግጁ መሆኑ ተገልጿል። በካሪክ ስር ድንቅ ብቃት እያሳየ ካለው ሜሮ ጎን ለጎን የኤደርሰን መምጣት የዩናይትድን አማካይ ክፍል ይበልጥ ጠንካራና ተለዋዋጭ ያደርገዋል። ብራዚላዊ ሞተር ኤደርሰን የቲያትር ኦፍ ድሪምስ አዲሱ ፈራሚ ለመሆን አንድ እርምጃ ቀርቶታል። ሪያል ማድሪድ ጆዜ ሞሪኒዮን አዲሱ የክለቡ አሰልጣኝ አድርጎ ለመቅጠር ከጫፍ ደርሷል። ፍሎሬንቲኖ ፔሬዝ የጆዜ ሞሪኒዮ አድናቂ ሲሆኑ በድጋሚ ወደ በርናባው በመመለስ የመልበሻ ክፍሉን እንዲቆጣጠሩ ዝውውሮችንና ስለ ቡድኑ ውሳኔ እንዲሰጡ ከወዲሁ ንግግሮቹ በአዎንታዊ መልኩ የቀጠሉ ሲሆን አሁን ላይ 100% ማለት በሚቻልበት ደረጃ ያለቀ ጉዳይ ነው ሲል ታማኙ የመረጃ ምንጭ ፋብሪዚዮ ሮማኖ ዘግቧል። በሪያል ማድሪድ የልምምድ ሜዳ ላይ የተፈጠረው አለመግባባት ቹዋሜኒን ወደ ማንቸስተር ዩናይትድ ሊያመራው እንደሚችል ተሰምቷል። ዩናይትዶች ካስሜሮን ለመተካት ቹዋሜኒን ዋነኛ ኢላማቸው ያደረጉ ሲሆን በክለቡ ያለው ወቅታዊ ሁኔታ ዝውውርን ሊያፋጥነው እንደሚችል ይጠበቃል። ማርከስ ራሽፎርድ በኤል ክላሲኮ የዋንጫ ወሳኝ ጨዋታ ላይ ድንቅ የቅጣት ምት ግብ ሲያስቆጥር በዚህ የውድድር ዘመን ለባርሴሎና 14 ግቦችና 11 አሲስቶችን ያስመዘገበ ሲሆን ከኪሊያን ምባፔ ቀድሞም የላሊጋውን ዋንጫ ማሸነፍ ችሏል። በዚህ መሰረት ባርሴሎና የ26 ሚሊዮን ዩሮ የቋሚ ዝውውር መብቱን በመጠቀም በቋሚ ውል እንደሚያስፈርመው የተዘገበ ሲሆን ራሽፎርድ በበኩሉ በባርሴሎና የመቆየት ፍላጎቱ ላይ ፍንጭ ሰጥቷል። ቼልሲዎች እስከ ሰኔ አጋማሽ አዲስ አሰልጣኝ ለመያዝ ያሰቡ ሲሆን አሁን ላይ ሴስክ ፋብሪጋዝ፣ ዣቪ አሎንሶ፣ አንዶኒ ኢራውላና ማርኮ ሲልቫን ጨምሮ 5 ወይም 6 ስሞችን የያዘ ቢሆንም ዣቪ አሎንሶ በጥር ወር ማድሪድን ለቆ ከወጣበት ጊዜ ጀምሮ ከስራ ውጭ ሆኖ ቆይቷል። ነገር ግን ወደ ስራ አመራር ከመመለሱ በፊት 1 ዓመት ለመውሰድ ሊወስን ይችላል ሲል ታማኙ የመረጃ ምንጭ ፋብሪዚዮ ሮማኖ ዘግቧል። የካታላኑ ክለብ ባርሴሎና ከአሰልጣኝ ሃንሲ ፍሊክ ጋር ለረጅም ጊዜ የሚያቆይ አዲስ ውል ላይ መስማማቱ ተነግሯል። ክለቡ በጀርመናዊ አሰልጣኝ ስራ እጅግ መደሰቱን ተከትሎ እስከ ሰኔ መጨረሻ 2028 ድረስ የሚቆይ ውል ፈርመዋል። ባርሴሎና ከቅርብ ዓመታት ወዲህ በአሰልጣኞች መቀያየር ሲታመስ የነበረ ቢሆንም አሁን ግን ለሃንሲ ፍሊክ እስከ 3 የውድድር ዘመናት የሚቆይ ውል መስጠቱ በክለቡ ውስጥ መረጋጋት መፍጠሩንና የአሰልጣኙ ታክቲካዊ ፍልስፍና ፍሬ እያፈራ መሆኑን ማሳያ ነው። ጀርመናዊ አሰልጣኝ በኤል ክላሲኮ የታሪክ ተቀናቃኙ ሪያል ማድሪድን 2-0 በማሸነፍ ለ29ኛ ጊዜ የስፔን ላሊጋን ባርሴሎና እንዲያሸንፍ አድርገውታል። አሰልጣኙ ባለፉት 2 ዓመት 5 ዋንጫዎችን ማሸነፍም ችለዋል። በአርሰናልና ፒኤስጂ መካከል የሚደረገውን የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ የሚመሩት ዳኛ ታውቀዋል። ሃንጋሪ ቡዳፔስት ላይ የሚደረገውን ተጠባቂውን ጨዋታ ጀርመናዊ ዳኛ ዳንኤል ሴበርት በመሃል ዳኝነት እንዲመሩ ተመርጠዋል። ዋና ዳኛው ባለፈው ሳምንት አርሰናል አትሌቲኮ ማድሪድን 1-0 ባሸነፈበት ጨዋታ መምራታቸው አይዘነጋም። አርሰናል ከዚህ በፊት በዳኛው እየተመራ 4 ጨዋታዎች አድርጎ ሁሉንም ማሸነፍ ችሏል። አርሰናል ከ20 ዓመታት በኋላ በመድረኩ ለፍጻሜ ሲደርስ በግማሽ ፍጻሜው አትሌቲኮ ማድሪድን በድምር ውጤት በማሸነፍ እንደነበር ይታወሳል። የአምና የመድረኩ አሸናፊ የፈረንሳዩ ሀብታም ክለብ ፒኤስጂ በበኩሉ በግማሽ ፍጻሜው ባየር ሙኒክን በድምር ውጤት በመርታት ለፍጻሜ የበቃ መሆኑ አይዘነጋም። አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ሻምፒየንስ ሊግ ዋንጫ ለማሳካት፣ ፒኤስጂ ደግሞ ለተከታታይ ዓመት በመድረኩ ሻምፒዮን ለመሆን ይፋለማሉ። የፍጻሜ ጨዋታው ግንቦት 22 በቡዳፔስት ፑሽካሽ አሬና ስታዲየም ይደረጋል።
በእንግሊዝ ፕሪሚየር ሊግ 36ኛ ሳምንት መርሃ ግብር ትናንት ምሽት የተገናኙት ቶተንሃም ሆትስፐር እና ሊድስ ዩናይትድ ነጥብ ተጋርተው ወጥተዋል። ጨዋታው በሁለቱም በኩል ከፍተኛ ፉክክር የታየበት ሲሆን በተለይም በሁለተኛው አጋማሽ አስደሳች ክስተቶች ተስተውለዋል። በ50ኛው ደቂቃ ላይ ወጣቱ ኮከብ ማቲስ ቴል የመጀመሪያውን ጎል በማስቆጠር ስፐርሶችን መሪ ማድረግ ችሎ ነበር። ቢሆንም ሊድሶች ተጭነው በመጫወት በ74ኛው ደቂቃ ላይ ያገኙትን የፍጹም ቅጣት ምት ዶሚኒክ ካልቨርት ሉዊን ከመረብ ጋር በማገናኘት ቡድኑን ከተሸናፊነት አድኗል። ቶተንሃም ከቅርብ ጊዜ ወዲህ በሮቤርቶ ዲ ዘርቢ እየታየ ያለው መሻሻል ቢቀጥልም ከዚህ ጨዋታ ሙሉ 3 ነጥብ በማግኘት ከወራጅ ቀጠናው በ4 ነጥብ መራቅ የሚችሉበትን እድል አምክነውታል። በዚህም 18ኛ ደረጃ ላይ ከተቀመጠው ዌስትሃም በ2 ነጥብ ከፍ ብለው 17ኛ ደረጃ ላይ መቀመጥ ችለዋል። ቶተንሃም አሁን የዌስትሃምን ውጤት ሳይጠብቅ በፕሪሚየር ሊጉ ለመቆየት ከቀሪዎቹ 2 ጨዋታዎች ቢያንስ 4 ነጥቦች ማግኘት ይጠበቅበታል። ሊድስ ዩናይትድ በበኩሉ ትናንት ባገኘው 1 ነጥብ 44 ነጥብ ላይ በመድረስ በ14ኛ ደረጃ ላይ ይገኛል። ማቲያስ ቴል ግብ አስቆጥሮ ስፐርስን መሪ ቢያደርግም በኋላ ግን እሱ በሰራው ጥፋት የፍጹም ቅጣት ምት በመሰጠቱ ሊድስ ዩናይትድ አቻ ለመሆን በቅተዋል። ክቡራን የሐሴት ስፖርት አድማጮች የዛሬው ስፖርት መረጃችን ይህን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።